ስለዚህ እኛ አንድነት በፕሮቴስታንቲዝም የሚለው ኢንቮልቭ ያደርጋል እኛን ማለት ነው። ለኛ ጥያቄ ያላችሁ በእርሱ ዙሪያ? ኧረ በጣም እንዴ ጥያቄ ለመመለስ ፈቃደኛ ከሆንክማ በጣም ደስ ይለናል ወንድማችን ተገኝ። ፈቃደኛ እግዚአብሔር በረዳኝ መጠን ሞክራለሁ መቼም። ጥሩ አሁን ምን መሰለ እንደው ነገሮችን እስቲ ከስር መሰረቱ ያንተን አንደርስታንዲንግ ልረዳህና ያው ስለ ሪፎርሜሽን ስናወራ ወይ ደግሞ ስለ ተሐድሶ ስናወራ የመጀመሪያው ተሐዳሲያን የሚባሉት ያው ዋና እነዚህ ማጂስትሪያል ሪፎርመርስ የሚባሉ አሉ አይደል? እነ ሉተር ናቸው አይደል ዋናዎቹ አዳሲያን? ያ ኦኬ። እንደዛ ከሆነ ሉተር ብዙ ሰዎች ምን ያምናሉ? ኦፍ ኮርስ የማያምኑ ሰዎች አሉ። ብዙ ሰዎች ግን ሉተር ያንን የታድሶ እንቅስቃሴ የጀመረው በመንፈስ ቅዱስ ምሪት ነው፣ ትምህርቶቹን የሚያመጣቸው በመንፈስ ቅዱስ ምሪት ነው ብሎ ያምናሉ። አንተ እዚህ ላይ ያለ ምልከታ እንዴት ነው? አዎ ኢንስፓየርድ ነው ብዬ ነው ማምነው። ሉተር ዲቫይን ኢንስፓይሬሽን አለው ብዬ አምናለሁ። በጣም ጎበዝ፣ በጣም ጎበዝ። ኦኬ ሉተር ዲቫይን ኢንስፓይሬሽን ካለው ወይ ደግሞ ዲቫይን የሆነ ሪቨሌሽን ካለው ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ነበረው ብለን ካመንን ሉተር ለምሳሌ ካስተማራቸው ትምህርቶች ውስጥና በጣም ከሚያምንባቸው ትምህርቶች ውስጥ አንዱ ህፃናት መጠመቅ አለባቸው ብሎ ያምን ነበር። ወንድማችን ተገኝ አንተ እዚህ ላይ ያለ እምነት እንዴት ነው? ህፃናት መጠመቅ አለባቸው የሚለውን እምነት እኔ ማምነውና ማስተምረው ማለት መቀበለው ቻይልድ ዴዲኬሽን ነው። ቻይልድ should be dedicated ለቤተ ክርስቲያን ዴዲኬት መደረግ አለባቸው። ክርስቶስ በቤተ መቅደሱ እንደተደረገው ወይም ሐና ለሳሙኤልን እንዳደረገችው ቻይልድ ዴዲኬሽን ነው እኛ የምናስተምረው። ነገር ግን የህፃናት ጥምቀትን ስታጠምቀው የሚያጠምቀው ሁሉ ሐሰተኛ ነው ብዬ አይደለም። እኔ የኛ አንደርስታንዲንግ ቻይልድ ዴዲኬሽን ነው። አሁን የኛ ስትል ስለማን እንደሆነ በኋላ መጣጣታለን። እኔ ሙሉ ወንጌል ነኝ። ጥሩ ሙሉ ወንጌል ኮንክ በጣም ጥሩ። አሁን የኔ ሐሳብ እዚህ ላይ ነው። ሉተር ሰማያዊ መገለጥ ዲቫይን የሆነ ሪቨሌሽን ኖሮት ህፃናትን አሁን አንተ እኔ ችግር የለብኝም ብለሃል ወንድማችን ተገኝ። ሉተር ግን የህፃናት ጥምቀትን የሚቃወሙ ሰዎች ወይ ደግሞ ህፃናት መጠመቅ የለባቸውም ብሎ የሚያስቡ ሰዎችን ኢቭን እስከ መሳደብ እስከ መራገም ድረስ ደርሶ ነበረ። ሜቢ መረጃው ካለክ? አዎ ሜሃብ። ስለዚህ ያ ሉተር የህፃናት ጥምቀት የማይቀበሉ ሰዎችን እስከ መራገም ልክ አይደሉም ብሎ በዚህ ደረጃ እስከ መገሰጽ ከደረሰ ሉተር ይሄንን ትምህርት ኦኬ ዲቫይን ሪቨሌሽን ኖሮት ከሆነ ያስተማረው ለምን የሱን ትምህርት አትቀበልም ነው ተገኝ ወንድማችን? አሁን አብሶሉትሊ ሪጀክት አላረኩም ብያለሁ። አት ዘ ሴም ታይም ቻይልድ ዴዲኬሽን ብያለሁ እኮ። ቻይልድ ዴዲኬሽን ማች ያደርጋል ህፃናትን ከማጥመቅ ጋር ማች የሚያደርገው። እኔ ስለ ዴዲኬሽን ተገኝ ወንድሜ በጣም ይቅርታና ህፃናትን ስለመስጠት አይደለም እያወራው ያለሁት። ለምን ሉተር ዲቫይን ሪቨሌሽን ኖሮት አሁን ተቃወም ካልተቃወምኩ ሳይሆን ሉተር ሰማያዊ መገለጥ ወይ ደግሞ መለኮታዊ እገዛ ኖሮት ይሄን ትምህርት ካስተማረ ለምን የሱን ትምህርት አትቀበልም ነው የኔ ጥያቄ። አዎ ጋድዬ ዲቫይን ኢንስፓይሬሽን ነው ያልኩት። እግዚአብሔር አነሳሳው ነው እንጂ ያልኩ ሉተር ያደረገው እያንዳንዱ ድርጊት ከእግዚአብሔር ነው አላልኩም። ስለዚህ ኢንስፓይሬሽን ለምሳሌ ዘማሪ አሁን በእኛ ዘመን ያሉ ዘማሪ ይቅርታ ከማል ከገባው በእኛ ዘመን ያሉ ዘማሪዎች ጥሩ ዝማሬ ሲዘምሩ ተነክተው ነው ከመንፈስ ቅዱስ ነው እንላለን። ላይክ ዛት ልክ እንደዛ እናንተም እንደምትሉት ማለት ነው። እንደዛ አለው ነው ማለት። ያ ማለት ግን እያንዳንዱ የሉተር ትምህርት ዶግማቲካሊ ውጣው ነው ማለት አይደለም። ኦኬ ስለዚህ የሉተርን ትምህርት የምትተፋው ትምህርት አለ፣ የምትውጠው ትምህርት አለ። ለምሳሌ እስቲ የሉተርን ትምህርት የምትውጠው ትምህርት የትኛው ትምህርቱ ነው? አዎ ስለዚህ ድነት በጸጋ ብቻ እንደሆነ በክርስቶስ ብቻ እንደሆነ ክብር ለእግዚአብሔር ብቻ እንደሚገባ ያስተማረውን ትምህርት ሙሉ ለሙሉ አት ዘ ሴም ታይም ያስቀራቸው ባዕድ አምልኮች አሉ። እነ ፔናንስ የሚባሉ ይሄ ምንድነው በሰማይ እነ ፐርጋቶሪን ያስቀረበት ሪፎርም ያለው አሁን እሱ ላይ አይደለም። እኔ አሁን ስለ ላይክ የካቶሊክ ትምህርቱ ስለመግባት ሳይሆን ለምሳሌ ሉተር እምነት ብቻ የሚለውን ሶላ ፊዴ የሚለውን ትምህርት እንግዲህ በቃ መንገድ ከፋች የሚባል ሰው ነው yes ፕሮቴስታንቱ ዓለም ላይ እንደምታውቁና ይሄን ትምህርቱን ተቀበለዋል የሉተር? አዎ እምነት ብቻ ሶላስ በጣም ትልቁ ኢንስፓይሬሽኑም እዛ ጋር ነው ያለው የሉተር። ኦኬ እሺ በጣም ጥሩ። እንደዛ ከሆነ ወንድማችን ተገኝ ለምሳሌ ሉተር እምነት ብቻ ብሎ ሲያስተምር እምነትን ከጥምቀት ለይቶ አይደለምና ሰው አምኖ ሲጠመቅ ነው የኃጢአት ስርየት የሚያገኘው።
ሰው አምኖ ሲጠመቅ ነው የሚድነው ብሎ ነበር ሉተር የሚያስተምረው። አንተ እንደዚህ ታምናለህ? ሶላ ፊዴ በሉተር ምንድነው ነው? አሁን በሉተር ነው እየነገርኩህ ነው። አንተ ፍሬም አረከው አንተ። አይ የሉተራን የእምነት መግለጫ ላይ ራሱ ያለ ነገር ነው እየነገርኩህ ያሉት። ምንም ፍሬም አላረኩትም። ሉተር ራሱ በራሱ የተናገረውን ነገር ነው። ሰው አምኖ ሲጠመቅ ነው ኦኬ ከኃጢአት እስራት የሚላቀቀው። ሰው አምኖ ሲጠመቅ ነው የዘላለም ሕይወት የሚያገኘው። ሰው አምኖ ሲጠመቅ ነው ክርስቶስን የሚለብሰው ብሎ ነው ሉተር የሚያምነው። አንተ ይሄን እምነት ታምናለህ? ሙሉ ወንጌል ታምናለች ይሄን እምነት? ስለዚህ ምንድነው አሁን እሱን ግዴታ ሪፍሬም ማድረግ ይጠበቅብኛል። አንተ ፍሬም ሉተርን እኔ ነኝ የምቀበለው፣ አንተ አይደለም የሉተርን የምትነግርልኝ። ስለዚህ አይ እኔ የሉተርን እምነቱን ላሳይህ ይችላል። ሉተር ሶላ ፊዴን ምን አለ ነው ምን አለ የሚለውን ይሄው ምን አለ እያልኩ እየነገርኩህ ነው። ተገኝ ወንድሜ ምን እንዳለ እኮ እየነገርኩህ ነው። ስለዚህ ሶላ ፊዴ የሪፎርሜሽኑ ሲጠቀለል መጨረሻ ላይ ዋና ሐሳቡ ምንድነው ተብሎ ሲጨመቅ የተገኘ ሐሳብ ነው። ሶላ ፊዴ ምንድነው? ሰው ሊጸድቅ የሚችለው በእምነትና በእምነት ብቻ ነው የሚለው። ሉተር እንደዛ አይልም እኮ። ችግሩ እሱ ነው እኮ እየነገርኩህ ያለሁት። ሉተር እምነት ብቻ ሲል እምነትን ከጥምቀት ከሚስጥራት አይለይም። ኦኬ ሰው የሚድነው ሰው የኃጢአት ስርየትን የሚያገኘው ወይ ደግሞ ሪሚሽን ኦፍ ሲንስን የሚያገኘው ሰው አምኖ ሲጠመቅ ነው ይላል። ሉተር እንደዛ ነው የሚለው። ሙሉ ወንጌል ጋር ስንመጣ ለምሳሌ አንተ ቸርች ጋር ግን ስንመጣ ሙሉ ወንጌል ምንድነው የምትለው ከተባለ ሰው ባመነበት ቅጽበት ይጸድቃል፣ ሰው ባመነበት ቅጽበት ይድናል ብላ ነው የምታምነው። ዮሐዴ ቤት ነህ እንዴ? ነው ጋዲ ፈለከኝ። በቃ ምን ያህል ደቂቃ ይፈጅባል? ሜቢ ወንድማችን ተገኝ እንዲማርም ስለፈለኩ የእምነት መግለጫው ሜቢ አውጥተህ እንድታሳየው ነበር። አዶኒት ቡክ ኦፍ ኮንኮርድ እንድትከፍትልኝ አልፈልግም። ዮሐዴ ምን መሰለህ፣ ለምን አትፈልግም? ኢን ሴንስ እኔ አሁን እነሱን ወክዬ አይደለም ከነሱ ጋር በግል ነው ዲቤት ማድረግ ያለብህ። እነሱን ፈልገህ ስፔሲፊካሊ አንደርስታንድ ማድረግ ቡክ ኦፍ ኮንኮርድ ለኛ አዲስ ነው። ከውጪ ያሉ ሰዎች ናቸው ይሄን ነገር ራን እያደረጉ ያሉት። ከእንደገና ደግሞ ኤቭሪ መካኒሱስ ጋር ያለ አይደለም። ይሄ ሰውዬ የራሱ የሆነ ዲኖሚኔሽን ኮንሰርቫቲቭ ሉተራን የሚባለው ኢትዮጵያ ውስጥ የሌለ ነው። የለም ኦን ዘ ግራውንድ የሌለ ነው ኮንሰርቫቲቭ ሉተራን የሚባለው ማለት ነው። አይ ተገኝ አሁን እኮ ምን መሰለህ ኮንሰርቫቲቭ ሉተራን አለ በኢትዮጵያ ውስጥ ኦንሊ ፊው ፒፕል አር። ይሄንን ጥቂት ሰዎች ናቸው ራን እያደረጉ ማለት ነው። እኔ አሁን ይኸው ስለ ግለሰቦች ሳይሆን ተገኝ ወንድሜ ምን መሰለህ ከስር መሰረቱም ይሄን ኮንቨርሴሽን የጀመርንበት ችግር የለውም። ማቴሪያሉን ከፍተን ማየታችን አይቀርም። አንተም ሁሌም ተገኝ አንድ ነገር ለምከረ እውነት ለማውራት ኦኬ ስትገባ እንደዚህ አለ የለም ሳይሆን መካነ ኢየሱስ ቸርቿ መካነ ኢየሱስ ኦኬ የሉተርን ስሞልና ላርጅ ካቴኪዝም እንደ ትክክለኛ የመጽሐፍ ቅዱስ ማብራሪያ አድርጌ ይቀበላሉ ብላለች። መካነ ኢየሱስ ቸርቿ። ስለዚህ አንተ ደግሞ ቸርቿ እንዲቀበላለው እያለች አይ መሬት ላይ እንደዚህ የሚባል መካነ ኢየሱስ የለም። እኛ ስለ መሬቱ እኮ አይደለም መሬት ላይ እንዲህ ሳይሆን የእምነት መግለጫ አላቸው። እኛ የእምነት መግለጫቸው ነው እያየን ያለነው ኦኬ። ስለዚህ ተገኘ ወንድሜ ዮሐድ ሲገባ ከፍቶ ያሳያል። አብረን እንማማራለን ቁጭ ብለን ፈቃደኛ ከሆንክ ለመማማር ለጭቅጭቅ አይደለም እኛ የሚያስገባን እውነት ለማውራት። ስለዚህ ሶላ ፊዴን እና ወይት እንትን በለኝ ይሄው በቃ ችግር የለም። ዮሐድም መጽሐፉን ስለከፈተ ዮሐድ ቀጥል ዮሐድ ቆይ አንዴ ቆይ እስኪ እንትኗን እሺ ጋይስ ታፕታብ ባካችሁ ታፕታብ እናድርግ። እናንተ ሰዎች ታፕታቡን ከፍ አድርጉት። አካውንቱም ትንሽ ያው በደንብ ሞቅ ማለት ስላለበት ምናምን ነገር ኮፒ ሊንክ ምናምን ነገር አድርጉና ሜቢ የለቀቁትን ቪዲዮ ያላያችሁ ሰዎች ካላችሁ ደግሞ ገብታችሁ ሪፖስት አድርጉ። መሀል ላይ የማስታወቂያ ሰዓት ነው። ዮሐድ አፉ በለኝ ትላለህ። ቀጥል። ኧረ ችግር የለውም። እሺ የመሬቱ ላይ እንደዛ የሚባል የለም ብለሃል። እኔ እነዚህ ከሰማይ የመጡ ሉትራን ናቸው ወይ ብዬ ከነ ስም ዝርዝራቸው ነው የምሰጥህ ማለት ነው። ኦኬ ኢትዮጵያ ውስጥ ያሉ እንደሆኑ። እሺ ቆይ መጀመሪያ ስም ዝርዝራቸው ላሳይ። ሳይበር ስፔስ ላይ ነው ይሄ ትምህርት ያለው። ኦን ዘ ግራውንድ የለም። ሳይበር ስፔስ ላይ ወይ ላሳይ። ኧረ እባክህ መጽሐፉን ያዘጋጁ ፈረንጆች እኮ አይደሉም። ላሳይ እኮ ነው። ረጋ በልና እኔ በማስረጃ ነው የማሳየው። ያው
የአማርኛ ይሄ ቡክ ኦፍ ኮንኮርድ ተርጓሚዎቹ ባይዘው ኢትዮጵያውያን ናቸው። እሺ የሉትራን ሄሪቴጅ ፋውንዴሽን ኢትዮጵያ ያ እንዳት እሺ የተርጓሚዎች ቡድን ነው እና እዛ ውስጥ እነማን አሉ? ይኸው ቄስ ሚሊዮን ፋሲካ፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው፣ ልጨምር ቄስ ሙሴ አላዛር፣ አቶ ዳንኤል ቱራጋው፣ አቶ መስፍን ተስፋዬ ምናምን በቃ እነዚህ ሁሉ የመካነ ኢየሱስ ቄሶች ናቸው። እሺ ተርጓሚዎቹ ራሱ ማለት ነው። የት ነው ያሉት? ኢትዮጵያ ውስጥ ማለት ነው። ይኸው የኢትዮጵያ ተርጓሚዎች ቡድን ነው የሚለው ኢትዮጵያ ውስጥ ነው ያሉት ማለት ነው። እና አማካሪዎቹ ዶክተር ጥላሁን መኮንን፣ ቄስ ዶክተር አንሲ ሲሞዮኪ የሚባሉ ኢትዮጵያውያን ቄሶች ናቸው የሉትራን ማለት ነው። ይኸው መጽሐፉ ላሳየ ዲ መጽሐፈ ስምምነት ዘ ቡክ ኦፍ ኮንኮርድ ትርጉም ማለት ነው። ተርጓሚዎቹ የመካነ ኢየሱስ የራሳቸው ቄሶች ናቸው ማለት ነው። አሁን በሃርድ ኮፒም ላሳየ። ሃርድ ኮፒም ደግሞ ይሄው ይሄ ሶፍት ኮፒ ምናምን ይሄ ባይ ዘ ወይ ሶፍት ኮፒ ገና ታትሞ ያልወጣ ነው። ይሄ በ2007 አካባቢ ያሳተሙት ነው እና ሙሉ ትርጓሜ ያለቀ አይደለም። ይሄ ኦኬ ትርጉሙ ያለቀ አይደለም፣ ግን መግቢያው ላይ ምን ይላል መሰለህ? መግቢያው ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምንድነው የሚለው? የኢትዮጵያ የፈረንጆች የውጮች ምናምን አይደለም፣ መሬት ላይ ያለችው ሉትራን መካነ ኢየሱስ የምታዘጋጀው መጽሐፍ ነው እንጂ ዝም ብለህ በስሟ መጥተህ ምናምን የምታሳትመው አይደለም። ቲክቶክ ላይ አይደለም የታተመው ይሄ መጽሐፍ ማለት ነው። እና ምንድነው የሚለው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች አለ። በቃ መተዳደሪያ ደንቧ እንደሚከተለው ይሄ ነው። መካነ ኢየሱስ የምታምነው ማለት ነው። የምትቀበላቸው መጻሕፍት የብሉይና የሐዲስ ኪዳን አለ። ከዛ ደግሞ ቤተክርስቲያኒቱ በቀደምት አባቶች ተዘጋጅተው በጥንታዊቷ ቤተክርስቲያን ተቀባይነት ያገኙትን የሐዋርያትን፣ የኒቅያን፣ የአትናቴዎስን የእምነት መግለጫዎችን ትቀበላለች ይላል። ሶስተኛ ቤተክርስቲያኒቱ ያልተለወጠውን የኦግስበርግ የእምነት መግለጫና የሉተር ካቴኪዝምን የእግዚአብሔር ቃል ትክክለኛ ማብራሪያ አድርጋ ትቀበላለች ነው። ቤተክርስቲያኒቱ ኦፍ ኮርስ እነዚህን መጻሕፍቶቼ ናቸው እቀበላቸዋለሁ ብላ መሬት ላይ ያለችው መካነ ኢየሱስ ነች። እነዚህ ነገሮች ያዘጋጀቻቸው የጻፈቻቸው ማለት ነው። አሁን ወደ ዲቴይሉ እንሂድ ጋዲ። ሁሉም መካነ ኢየሱስ ጋር የለም ይሄ ቡክ ወዳጄ፣ ሁሉም አጥቢያ ላይ ያለ አይደለም። ስለዚህ ማለት እንደ እንትን አይደለም፣ እንደ ማስተማሪያ መጽሐፍ አይደለም። ሁሉም ጋር የለም ላልከው ማስረጃ አለ። ኦን ዘ ግራውንድ ሁሉም ጋር የለም። ያንን ራሳቸው ይናገራሉ። ማስረጃ አለ ወይ? የዚህ ትምህርት አስተማሪዎች ይናገራሉ። ማስረጃ አለህ ወይ? ተገኝ ጧት የተናገረውን ሄደው ተቀርቶ ከሆነ ማነው ሰውየው? እዚህ ጋር ይሄን ትምህርት የሚረጨው ሰውዬ ይሄን ትምህርት የሚያስተምረው ሰው ናምጣው አይቀበሉም ያለበትን ክፈትና አሳየን። አይደለም አለመቀበል ሳይሆን እጃቸው ላይ የለም። ክፈትና አሳየን። ከሌለ ዝም ብለው ወሬ ለራስ ትምህርት እንዲጥም ከሆነ ያንተ አሉባልታ ወሬ ሆኖ ይቀራል። እኛ በማስረጃ ነው የምናወራው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የምትቀበለው የእምነት መግለጫ ይህ ነው ብላለች። በዶክሜንት ነው የምናወራው። በቪዲዮ ማለት ቲክቶክ ላይ ያሉ አንቀበላችሁም ስላልክ ይኸው ከመሬቷ ነው የምናመጣልህ። አንተ ሐሜት ከሆነ ያዝከው ማንም የፈለከውን ማውራት ትችላለህ ማለት ነው። ወሬ ሆኖ ይቀራል። ኦኬ ማስረጃ አምጣ አቅርብ። አይ ይሄንን አንቀበለውም ያለች የመካነ ኢየሱስ ቤተክርስቲያን ካለች ቸርች እንደዛ አላልኩም ወዳጅ፣ እንደዛ አላልኩም። የማይቀበሉ ኤቭሪ አጥቢያ ላይ እጃቸው ላይ የለም ነው። አሁን ሁሉም ጋር እጃቸው ላይ ያለ መጽሐፍ አንድ ፕሮቴስታንት መጽሐፍ ቅዱስ የለውም ማለት በመጽሐፍ ቅዱስ አያምንም ማለት አይደለም። ፓፓ ግዴታ ወንደሰሰ ምሳሌ ነው ኦርጋናይዜሽን ቸርች። እሺ ግባበት ቡኩ ችግር የለውም። ዮሐዲ እንደው መጀመሪያ ቆይ፣ አሁን ችግር የለውም ዮሐዲ ይገባበታል። አሁን ምን መሰለህ ተገኘ ወንድማችን፣ እባክህ እንደው እንድታስተውል የምንፈልገው ነገር ዮሐዲ፣ አንተ ወደ ውስጥ ትገባለህ። እንድታስተውል የምንፈልገው ነገር እንደው ትላልቅ ሰዎች ነን። በቃ አሁን ይሄ የመዋሸት በለው የመጨቃጨቅ እንደዚህ አይነት ፍላጎቱም የለንም እግዚአብሔር በሚያውቀው።
ኦኬ ከቀደም ጀምሮ የምናደርጋቸውን ውይይቶች አይተኩን በተረጋጋ ስፒሪት ነው እያወራን ያለነው። ስለዚህ ማስረጃ እያቀረብን ያለነው በስርዓት ቤተክርስቲያኒቷ ያሳተመችውን የቤተክርስቲያኒቷን መጽሐፍ ነው እያቀረብን ያለነው። ኦኬ አንተ ግን በንጽጽር እያቀረብክ ያለው የሆነ አንድ ሰው ጠዋት እንዲህ ሲል ሰምቻለሁ የቱ ይበልጣል ነው ሚዛን ላይ ሲቀመጥ ተገኘ ወንድማችን። አንተም ይህን ውይይት ስትወያይ እግዚአብሔር በሚያውቀው ነው የምልህ ታች ያሉ ሰዎች ፕሮቴስታንት ስለሆንኩ ይስቁብኛል ኦር እንዲሉብኛል ምናምን አይነት ሜንታሊቲ ውስጥ አትግባ። የሚቀርበውን ማስረጃ ራስህ እየውና ዮሐድ የሚያነበውን ነገር በቃ ማይክ ሚዩት አድርግና ዮሐድ የሚያነበውን ነገር የሚናገረውን ነገር ስማና ትልቅ ሰው ነህ ዕውቀት ያለ ሰው ነህ አመዛዝን በቃ ኦኬ አመዛዝንና ከዛ በኋላ የምትወስደውን ነገር ውሰድ። ግዴታ እኮ ተስማምተህ መውጣት የለብህም ወንድማችን። ስለዚህ ዮሐድ ይቀጥል፣ አንተ ሐሳቡን በስርዓት እንትን በል ተገኘ ወንድማችን አዳምጥ። ከዛ መውሰድ የምፈልገውን ውሰድ፣ መውሰድ የማፈልገውን አትውሰድ። በቃ እኛ እናስገድድ ግዴታ እኮ አይደለም። እኛ እውነታውን መግለጥ ብቻ ነው ከኛ የሚጠበቀውና ዮሐድ ጎ ሄድ በቃ በዛ መልኩ እንቀጥል። ተገኘ ወንድማችን እግዚአብሔር ያክብርልኝ። ኦኬ እሺ በጣም ዮሐድ ፓፓ ሚውስ ነው ሜቢ አዎ እያወጣሁት ነበረ። ምናልባት ከታየ እንግዲህ ስለ ጥምቀት መጀመሪያ በመካነ ኢየሱስ ትምህርት ጥምቀት ምንድነው ከዛስ ምንድነው የሚሰጠው ጥቅም የሚለው ሲናገሩ ጥምቀት ምንድነው መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ዝም ብሎ ባዶ ውሃ ብቻ ነው አይደለም። ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር ምን የተጣመረ ውሃ ነው ብለው ነው የሚያምኑት። ኦኬ አለፍ እያልኩ ለማንበብ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መካነ ኢየሱስ ሰው ለምንድነው የሚጠመቀው ተብለው ቢጠየቁ ምን አይነት ጥቅም ያገኛል ተብለው ሲጠየቁ ምንድነው የሚመልሱት? መልስ ብለው የኃጢአት ይቅርታን ያስገኛል ይላል። ቀድሞ በቃ የኃጢአት ይቅርታን ያስገኛል ጥምቀት። ከዛስ ከሞትና ከዲያብሎስ ይቤዣል ይላል። ምን ጥምቀት። ከዛስ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም የእግዚአብሔር ቃል ራሱ እንደሚናገረው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል። በመካነ ኢየሱስ የዘላለም ድህነት ይሰጣል ጥምቀት፣ ከዲያብሎስ ይቤዣል ጥምቀት፣ የኃጢአት ይቅርታን ያስገኛል ጥምቀት ብለው ያምናሉ ማለት ነው። ኦኬ እና የጥምቀት ውሃ ራሱ የህይወት ውሃ ነው፣ የመለኮታዊ ውሃ ነው እያሉ ነው የሚጠቅሱት ማለት ነው። ያው ጥምቀት ውሃ ብቻ አይደለም። ጥምቀት ዝም ብሎ ውሃ ብቻ ከሆነ ተራ ውሃ ብቻ ከሆነ ጥምቀት አይደለም። ኦኬ ጥምቀት ግን ዳሩ ግን ከእግዚአብሔር ቃል ጋራ ሆኖ ጥምቀት ይሆናል። ውሃ ከእግዚአብሔር ቃል ጋራ ሲዋሃድ እሱ ጥምቀት ይባላል ይልና ማለትም ጸጋን የተሞላ የህይወት ውሃና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። ስለዚህ ያ ውሃ ራሱ የህይወት ውሃ ለአዲስ ልደት የሚሆን ውሃ ይሆናል ማለት ነው። ኦኬ ጥምቀት ብለው የሚያምኑት ለአዲስ ልደት የሚሰጥ አዲስ ልጅነትን ሪጀነሬሽንን የሚሰጥ ነው ብለው ያምናሉ ሉትራኖች ማለት ነው። ጥምቀትን የማያምኑ ሰዎች አክቹአሊ እዚህ ጋር ስለ ኑዛዜም አለ ወይም ደግሞ ሰዎች ንስሐ መግባት እንደሚጠበቅባቸው መናዘዝ እንደሚጠበቅባቸው እዚህ ቀጥሎ ይናገራል። ዮሐድ ይቀጥል። አሁን ተገኘን ዮሐድ ኤክስፕላኔሽን ከጠየቀው እኔ አይቻል አቅም ስለሆነ መልሱ የሚሆነው ዮሐድ አንተ ማሳየት ያለብን ታች ላሉ ሰዎች ያሳያቸው ፓፓ። አይ ይሄ አልቀበለውም ማለት እኮ ተገኛውን አልቀበለውም ካልክ ፈርዘር ማብራሪያ ራሱ አያስፈልገውም እኮ እንዲህ መታየት አለበት ምናምን አንተ ይኸው እሱ ማየቱ ለአንተ እንተውልሃለን። ዞሮ አዎ ስለዚህ ይሄ መጽሐፍ በሰፊው እኔ አንተ ጋር ነው መሰለኝ ዮሐድ ጋር ነው ቀድሞ እንደዚህ አይነት መጽሐፍቶች እሱ እጅ የሚገቡት አየዋለሁ። እኔ ጋር ነው የሚገባው። ቆይ ሰተኝ ነው አልሰጠው እንዴ ምን ይሆንክ ነው? አልሰጠውም እያልኩ ሰተኛል ብሎ ይከራከራል። አልሰጠውም በቃ አልቀበለውም አልከኝ እኮ ሰተኝ ነበር። እሺ ኖ እኔ ትምህርቱን ነው ያልኩ መጽሐፉን አይደለም። አንተ ሲጀመር መካነ ኢየሱስ አይደለም እኮ ለምን ትቀበለዋለህ እንዴ? ምን ይሆንክ ነው? ተገኝ መካነ ኢየሱስ ካልሆንክ የመናገር ተራው ነው የሰጠኝ የመናገር ተራው ማለት ነው። አልሰጠውም ምን ትናገራለህ? በቃ አልቀበልም ብለሃል። ቆይ አንዴ እባክህ ተደራራ። አላልኩም ወዳጄ አላልኩም። በእናትህ ፕሊዝ የኑዛዜውን ትቀበለዋለህ? ቆይ እሺ እሱ እኔ ከማምነው ጋር ማቻ አያረግም። የበለጠ ኤክስፕላኔሽን ይፈልጋል ነው። በቃ
አሁን በቃ ከኔ ጋር ማቻ አላረገልኝም ማለት በጣሊያንኛ አልቀበለውም ነው። እሺ ማንም እዚህ እኮ ዜሮ ክላስ የለም። ቀጥልና አሁን ስለ ጥምቀት ቅድም አንብቤልሃለሁ። ጥምቀት የኃጢአት ይቅርታን ያስገኛል ብለው ያምናሉ። ትቀበለዋለህ? ተገኝ እያወራ ከሆነ ሚዩት ነው። ተገኝ ሚቶኛ እያወራው ነው። ስለዚህ ያልኩ ነበር። አው ጥምቀት የኃጢአት ይቅርታን የምታሰጠው የሆሊ ስፒሪት ባፕቲዝም ናት። የመንፈስ ቅዱስ ጥምቀት ክርስቶስ የሚያጠምቃት ናት ነው እኛ ብለን ምን ነው የውሃ ነው የሚሉት የውሃ ነው የሚሉት የውሃ ጥምቀት ምንድነው? ውሃ የውሃ ብቻ አይደለም። በቃል በኩል ይላል አይደለም? ቃልንም ከእግዚአብሔር ጋር ነው። አው ከእግዚአብሔር ቃል ጋር የተጣመረ ይላል አይደለም? አዎ ጥምቀት እሱ ነው ብለው ነው የሚያምኑት። ስለዚህ አሁን ይሄኛውንም ሪዘርቬሽን ይኖረኛል፣ ነገር ግን እኔ ሙሉ ለሙሉ ሪጀክት አላደርግልህም እዚህ ጋር። ስለዚህ ይሄ ውሃው ከእግዚአብሔር ጋር ተጣምሮ ጥምቀት ይባላል ብለው ነው የሚያምኑት። ጥምቀት ማለት ምን ማለት ነው? የእግዚአብሔር ቃል ከውሃው ጋር ሲዋሃድ ጥምቀት ይባላል ብለው ይጠሩትና ይህ ጥምቀት ታዲያ ምን ይሰጣል ብለው ከሚሰጣቸው ጥቅሞች ምንድነው? የሚያስገኛቸው ጥቅሞች ምንድናቸው ተብለው ሲጠየቁ የኃጢአት ይቅርታን ያስገኛል ብለው ያምናሉ። አንተ ትቀበለዋለህ? ይህ ከእግዚአብሔር ጋር የተጣመረ ውሃ በሱ ስትጠመቅ የኃጢአት ይቅርታን ያገኛለሁ ብለህ ታምናለህ? በክርስቶስ ደም ነው የሚገኘው። በምንድን ነው ብዬ አልጠየኩም። መስዋዕት አለበት አይደል? በብሉይ ኪዳን ይሄን ትቀበለዋለህ? ተገኝ በብሉይ ኪዳን መስዋዕት አለበት። እኔ እኮ አንዳንዴ መስሚያችሁና ቋንቋችሁ አይገባችሁም እንደሚነገረው። አንተ በምንድን ነው የኃጢአት ይቅርታ የምታምነው ተብለህ አልተጠየቅም እኮ። በደም ነው የኃጢአት ይቅርታ ማን ጠየቀ? እነሱ ይህን ብለው ያምናሉ። አንተ ይህንን ትቀበላለህ ወይስ አትቀበልም ነው ያንተ እምነት። ንገረኝ አላልኩም። ይህ ትክክል ነው ወይስ አይደለም? እዛ ጋር እንደተጻፈው አልቀበለውም። እዛ ጋር እንደተጻፈው ማለት አትቀበለውም። እሺ ከሞትና ከዲያብሎስ ይቤዣል ይላል። ትቀበለዋለህ አትቀበለውም? ይህ ጥምቀት ማለት ነው ለሙሉ ነው የሚሰራው። አሁን ለምታነበው ለሁሉም ይሰራል። ያኑ ስቴትመንት ማለት ኦኬ አልቀበለውም የሚለው። እሺ ስለዚህ ጥምቀት ምናልባት የተሻለ ኤክስፓንሽን ያስፈልገኛል። የተሻለ አንተ ፓስተር ተሻለ ነው ተገኝ ነው ስም። እሺ ፓስተር ተሻለ ችግር የለውም። የተሻለውን ከማን እንደምታመጣ እናያለን። እሺ እንቀጥልና የህፃናት ጥምቀት ትቀበላለህ? የህፃናት ጥምቀት ቻይልድ ዴዲኬሽን ነው የምቀበለው። ህፃናትን ለእግዚአብሔር ቤት መስጠት ልክ ክርስቶስ የህፃናት ጥምቀት ነው። የህፃናት ጥምቀት ትቀበላለህ ወይ? ተገኝ እንካት የኔ ትምህርት ቻይልድ ዴዲኬሽን ነው እንጂ ያንተ ትምህርት የህፃናት ጥምቀት ትቀበላለህ ወይ ነው። ያንተ ትምህርት አልጠየቁም። የህፃናት ጥምቀት ትቀበላለህ ወይስ አትቀበልም? ስለዚህ ብላክ ኤንድ ዋይት አይደለም። ሁሉም ነገር ላይ ሙሉ ለሙሉ ሪጀክት ማድረግ ነው። ህፃናት መጠመቅ አለባቸው ብለህ ህፃናት ፕራክቲስ አላረገው ነው ማለት ቆይ ስማ፣ የህፃናት መጠመቅ አለባቸው ወይም የለባቸውም? የለባቸውም። እሺ መካነ ኢየሱስ ለአንተ ምን መልእክት አላት? ላድርስልህ። ይድረስ ለተገኝ እዚህ ነጥብ ላይ ዲያብሎስ በልዩ ልዩ የእምነት ክፍሎቹ ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይላል። ማን ነው ግራ የሚያጋባው? ዲያብሎስ። በማን በኩል? በልዩ ልዩ የእምነት ክፍሎቹ በኩል። ማንን ነው? ዓለምን ግራ ለመጋባት የሚጠይቃቸው ጥያቄ። ያው እንግዲህ በጣሊያንኛ ምን ማለት መሰለ ተገኝ የዲያብሎስ የእምነት ክፍል ነህ ማለት ነው። እሱ እንዴት እንደሆነ ላሳይ። ልጆች ያምናሉ ብለው ይጠይቃሉ። መጠመቅ የለባቸውም ለማለት ዲያብሎስ የሚያመጣቸው ጥያቄዎች ናቸው። ልጆች ያምናሉ ወይ ይላል። ከዛ ይቀጥልና እነርሱን ማጥመቅ ትክክል ነውን ይላል። ጥያቄዎችን ያነሳል ማለት ነው ዲያብሎስ በእምነት ክፍሎቹ በኩል ማለት ነው። ይህንንም
በአጭሩ እንመልሳለን ይላል። ዲያብሎስ በእምነት ክፍሎች በኩል የጠየቀው ጥያቄ እኔ ሉተር እመልስለታለሁ እያለ እንመልሳለን እኛ ሉትራኖች እያለ ይህንንም ጥያቄ የዋሆች ውድቅ ያድርጉትና ለተማሩ ይተውት። ማለት ያልተማሩ ሉትራኖች በቃ ይተውት ዝም ብለው ይልና ለኛ ለተማር ነው ይተውልን ይሄን መልስ መመለሱ ይላል። እናንተ ግን መመለስ ከፈለጋችሁ በዚህ መንገድ መልሱ ይላል። ለዚህ ለዲያብሎስ ጥያቄ መመለስ ከፈለጋችሁ ይኸው እንደሚከተለው ብላችሁ መልሱላቸው። ምን? የሕፃናት ጥምቀት ክርስቶስን ደስ የሚያሰኝ መሆኑ በራሱ በክርስቶስ ስራ በበቂ ሁኔታ ተረጋግጧል ይላል ሉተር። ክርስቶስ ራሱ አረጋግጧል ሕፃናት መጠመቅ ደስ እንደሚያሰኘው ይላል። እንዴት? እግዚአብሔር እንደዚህ ብለዋል፣ በሕፃናታቸው የተጠመቁትን ብዙዎች ቀድሷቸዋል፣ ኦኬ፣ መንፈስ ቅዱስንም ሰጥቷቸዋል። ሉተር እንዲህ ብሎ በግልጽ ያምናል። በሕፃንነታቸው የተጠመቁትን ምን ብዙዎቹን ቀድሷቸዋል፣ ከዛ ደግሞ መንፈስ ቅዱስንም ሰጥቷቸዋል። ዛሬ እንኳን አስተምሯቸውና ህይወታቸው መንፈስ ቅዱስ እንዳላቸው የሚመሰክሩላቸው በርካቶች አሉ ይላል። እዚህ ሕፃናት መጠመቅ እንዳለባቸው ለማሳየት ይኸው መንፈስ ቅዱስ እንደቀደሳቸው በመንፈስ ቅዱስ እንደተሰጣቸው ማረጋገጫ ማሳያ ነው ይላል። ስለዚህ ዲያብሎስና የእርሱ የእምነት ክፍሎች ናቸው እንደዚህ እነሱ ስለማያምን መጠመቅ የለባቸውም ሕፃናትን ማጥመቅ ትክክል አይደለም የሚሉት የዲያብሎስ የእምነት ክፍሎች ናቸው ብሎ አስረግጦ ይነግራል ማለት ነው። ቅዱስ ቁርባን የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው ብለህ ታምናለህ? ከዛ በፊት ሌሎች ከዲያብሎስ ነው ምንጩ ካለ አይ ቲንክ ዚስ ቡክ ኢዝ ሮንግ። እዚህ ጋር ተሳስቷል ይሄ መጽሐፍ። ሌሎቹን ከዲያብሎስ ነው ሌሎች አሳስ ከዲያብሎስ ነው ካለ አይ ቲንክ ኢትስ ሮንግ ነው እዚህ ጋር ስፔሲፊካሊ ማለት ነው። ስለዚህ በዚህ አካሄድ ሌላኛውን ፖርሽን አታንብብልኝ። በቃ ይበቃል። የመካነ ኢየሱስ ሙሉ እምነቷ እንግዲህ እንዲህ ነው። ጠጣው በቅዱስ ቁርባንም እኮ ገና ላመጣልህ እኮ ነው። እንዲህ ብለህ ማትቀበል ከሆነ ገና መች ተነካ? ይሄ ዲያብሎስ ነው አይደል? አይ አንድ ብቻ ነው። ብዙ ላርግልህ፣ 100,000 ላርግልህ እባክህ። 100,000 አጋንንት እንዳለብህ ምን ነው አትፈልግም? 100,000 አጋንንት እንዳለብህ አይደለም። የለብኝ ዮሐንያ ተገኝ አንዴ ነብዬ ነው መጣው አይደለም። 100,000 አጋንንት አለብህ አለኝ። ቆይ እሱ አይደለም እኮ እያለ ያለው ተገኝ፣ አንዴ ስማ። አሁን ታች ያላችሁ ሰዎችም ይሄን የምናሳይበት ዋናው ዓላማ አሁን ሜቢ ድንገት የገባችሁ ሰዎች ካላችሁ እንደው የዋሃደ ዲያብሎስ ምናምን ነገር እያለ እንትን ሲል የዋሃደ አይደለም ተገኝን እንደዛ ብሎ እየጠራው ሳይሆን የመካነ ኢየሱስ የእምነት መግለጫ የሕፃናት ጥምቀትን የሚቃወሙ በተለይ ሉተር በነበረበት ሰዓት ላይ አናባፕቲስት የሚባሉ ግሩፖች ነበሩ። ኦኬ አናባፕቲስት የሚባሉ ግሩፖች ነበሩና የሕፃናት ጥምቀትን ይቃወሙ ነበር። አሁንም በዚህ ዘመን ማጆሪቲ ኦፍ ፔንቴኮስታል የሕፃናት ጥምቀትን ይቃወማሉ። ኦኬ እነዛን ሰዎች ያንን እምነት የያዙ ሰዎችን በቃ እንደው እናንተ አጋንንትን ያለባችሁ ዮሐዴ እንደውም ቀጣይ ወደ ቅዱስ ቁርባን ቤት ደግሞ ስንት አጋንንት እንደሆነ በሺዎች የሚቆጠሩ አጋንንት እያለ ይጠራቸዋል ከቅዱስ ቁርባን ጋር በተገናኘ። አሁን ዋናው ዓላማ ምንድነው? ዮሐዴ ቃልዮት ያሰማልን ብሎ እስኪ ዋናው ዓላማ ምን መሰላችሁ? ታች ያላችሁ ሰዎችም አሁን ወንድማችን ተገኝ ሙሉ ወንጌል ነው። ኦኬ ሙሉ ወንጌል ሄዶ አምልኮ የሚፈጽመው ምን የሚለው አሁን እኛ ከቅድም ጀምሮ ስናሳይ የነበረው ደግሞ የመካነ ኢየሱስ የእምነት መግለጫ ነው። ኦኬ አሁን ፕሮቴስታንቶች ቢያንስ ነው አሁን እኛ ኦኬ ጴንጤቆስታሎች በተለይ ጴንጤቆስታሎች ወደ ቤተክርስቲያን እንድትመጡ ነው ሁሌም ጥሪያችን። አሁን እዚህ ጋር እኔም ሆንኩ ዮሐድም እግዚአብሔር በሚያውቀው ሌሎች ቅድም የነበሩ ወንድሞች ማንንም የማሸማቀቅ ኦር ነጥብ የማፍታል አይደለም። ዓላማው ምንድነው? ሰው እውነትን እንዲያውቅ ኦኬ ሰው እውነትን እንዲያውቅና እውነትን አንደርስታንድ እንዲያደርግ ፊት ለፊት ማስረጃ እየቀረበ እንዲህ ነው እምነት መጽሐፍ ቅዱስ ላይ ያለ ማስረጃ ኢቭን የእምነት ጀማሪዎቻቸውን ማስረጃ ሰው እየቀረበለት አይኔን ግንባር ያድርገው ካለ ምንም ማድረግ አንችልም። የሰማይና የምድር የሚያክል ልዩነት የትምህርት ልዩነት ኖሯችሁ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል፣ አንዱ ሌላ ጋር ሄዶ አምልኮ ይፈጽማል። እንደዚህ አይነት እውነት አለ ወይ? ኦኬ ይሄ ጥያቄ ሊፈጥርብኝ ይገባል። ከቀደም ጀምሮ ዮሐድ ያን ሁሉ ነገር ዮሐድ ራሱ እኮ ንስሐ ገባ አይደል? ዮሐድ ራሱ እኮ ንስሐ ገባ። ይፍቱኝ ጌታዬ እያለ እኮ ያን ሁሉ ኃጢአት እኮ ያን ሁሉ ዝርዝር ያነበበ እኮ ዮሐድ ራሱ እዚሁ ንስሐ ገባና ከዚህ አንጻር ነው ተገኘ ወንድማችንና በቃ እንድትማርበት ብቻ ይሄን ያዝ። ከዚህ በኋላ እኛም አሁን አንተን ማስደነቅ አንፈልግም። እዚህ ላይ ያለን ውይይት ይብቃል። ነገር ግን በቃ እንደው ወጣት ነህ ኦኬ
አስተዋይ ትመስላለህ። ስለዚህ በቃ ይሄ ጥያቄ ይፍጠርብህ። ጌታ በሚያውቁት ጥያቄ ዩኒፎርሚቲ የለንም። መጀመሪያም ፍጹም አንድነት አለ ተብሎ የተሰበከም የለም። ለምን አንድነት በፕሮቴስታንቲዝም ብለህ ይዘህ እንደመጣ I don't understand። ፍጹም አንድነት የለንም። ልዩነቶች አሉን፣ ልዩነቶች አሉን። በዛ ላይ ደግሞ ዩኒቲ የሚመጣው እኛ ጋር ኦርጋኒካሊ ነው፣ ተፈላልገን ነው። ማን ነው ከኔ ጋር ተመሳሳይ እምነት ያለው፣ ማን ነው ከኔ ጋር ማች ሊያደርግ የሚችለው ሚለውን ተፈላልገን ነው እንጂ አንተ እንደምትለው እውነትን ሞኖፖሊ እኛ ጋር አለ አንልም። በትምህርታችን ሞኖፖሊው እኛ ጋር ብቻ ነው ብለን አንልም። ድነት እኛ ጋር ብቻ ነው አንልም። እግዚአብሔር ሕዝብ አለው ነው የምንለው። ለምሳሌ ኦርቶዶክስ ውስጥም የሚድን ሰው አለ ነው እንጂ የምንለው ኦርቶዶክስ የሆነ ሁሉ ጠፍቷል የሚል ትምህርትም የለም። ባይዘይ እግዚአብሔር በዓለም ዙሪያም ሕዝብ አለው ነው የምንለው። ስለዚህ አንተ ያልከው አይነት ዩኒፎርሚቲ መጀመሪያም ክሌም አላረግንም፣ ቃልም እንትን አይልም። ስለዚህ አንተ ለምሳሌ የእውነት ሞኖፖሊ ያለኝ ካልክ እኛ ጋር ብቻ ነው ኢትዮጵያ ኦርቶዶክስ ጋር ብቻ ነው ሰው ሚድ ነው ብለህ ያስተማርከው አንተ ነህ። እናንተ አንድ አይደላችሁ የሚለው አርጉመንት አይ ቲንክ አይጠቅምም፣ ለእውነትም አይሆንም። ኖ በቃ አሁን እዚህ ጋር እንደያዘውና አንዴ ተገኝ አንዴ እውነት እኛ ጋር ብቻ ወይ ደግሞ የኢትዮጵያ ኦርቶዶክስ ጋር ብቻ ነው ያለው አላልኩም። ኦሪየንታል አብያተ ክርስቲያናት ነን እኛ። ኦኬ ተገኝ ሌላ ጊዜም ስለኛ ስታወራ ድንገት ሌላ ቦታም ሰዎች ሚስ ሪፕሬዘንት እንዳታደርግ ጥንቃቄ አድርግ። ኦኬ ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ብቻ ነው እውነት ያለው የሚል እምነት የለን። እህት አብያተ ክርስቲያናት የሚባሉ አሉ። ኦኬ ስለ ኦሪየንታል ኦርቶዶክስ ማጥናት ትችላለህ። ከጥንት ጀምሮ የነበረች ቤተክርስቲያናት እህት አብያተ ክርስቲያናት አሉ። አሁን የኔ ጥያቄ የመጨረሻ ነው፣ አንድ ኮንፊርም እንድታደርግልኝ የሚፈልገው ነገር ኦርቶዶክሳውያን ይድናሉ ብለህ ታምናለህ? ድነት ማለት እግዚአብሔር ሕዝብ አለው ነው ብለን የምናምነው እኛ። ሕዝብ አለው፣ ሕዝቡ እኛ ጋር ብቻ አለ ብለህ ታምናለህ ወይ? ኦርቶዶክሳውያን ስለዚህ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ማለት እንትን ብላል ተይዛል ታንቀ ነበር ግን እንትኑ ማለት ነው ኔትወርኩ ኦርቶዶክሳውያን ይድናሉ ብለህ ታምናለህ ወይ? እንደ ሰውየው ህይወት ይወከላል። ኦርቶዶክሳዊ ነኝ ብሎ እየጠጣ እየደገመ ምን እያለ የሚኖረው ይድናል ብዬ ልመሰክርልህ አልችልም። እንደ ላይፉ ማለት ነው። በቅድስናው ሌቭል ነው። ልታወርደኝ ነው? ኤክሷ ልትጫለው? አይ ቲንክ መጥቻለሁ መሰለኝ። ቆይ አንዴ ስማኝ። መሀል ላይ የሆነ እየደገመ ምናምን ስትል አሁን ሲጀመር በቤተክርስቲያናችን ውስጥም ሲጀመር መልካም ህይወት የሌለው ሰው በቅድስና መንገድ የማይመላለስ ሰው ንስሐ የማይገባ ሰው ይድናል የሚል አስተምሮ የለም። አሁን እሱን ተወው፣ እየደገመ ምናምን ኢንሰልቱን ተወውና በጽድቅ መንገድ የሚመላለስ ኦርቶዶክሳዊ ቤተክርስቲያን ውስጥ ያለውን ትምህርት ተቀብሎ ይድናል ብለህ ታምናለህ አታምንም? አዎ። ስለዚህ እውነተኛ ጋር ሞኖፖሊ አይደለችም ነው የምንለው። እሱ በእግዚአብሔር ነው። በቃ ተገኘ ወንድሜ። እሺ በቃ እናመሰግናለን። እግዚአብሔር ያክብርልን። ዲስኮኔክት እንዴት ነበረ? አትጥፋ። ጌታ በነገር ሁሉ ካንተ ጋር ይሁን። ወደ እውነት ይምራ። እንዲህ ነው ባይዘው ችግሩ እሱ ነው። ኦርቶዶክሳውያን ውስጥም ህዝብ አለ ይሉና ልክ ጥያቄው ፊት ለፊት ሲመጣ ኦርቶዶክሳውያን ይድናሉ ብለህ ታምናለህ? አይ ካልደገመ ካልሰከረ ሲጀምር ቤተክርስቲያናችን እንዴ ጠንቋይ ጋር እየሄድክ ጣዖት አምልኮ ውስጥ ሰይጣን አምልኮ ውስጥ ገብተህ እንደፈለክ እየዘሙትክ እየሰከርክ ትድናለህ ብላ ታስተምራለች እንዴ? አትልም እኮ እንዴ። ቤተክርስቲያናችን እኮ እዚህ ጉዳይ ላይ ሲሪየስ መሆኗን የምታውቁት እኮ ለልጆቿ ስትል በአመት ከ360 ምናምን ቀን ውስጥ እኮ 200 ምናምን ቀን ጾም እኮ የምትለው ነፍሳችን ላይ ትኩረት አድርገን ነፍሳችንን ወደ እግዚአብሔር ከፍ እንድናደርግ ነው፣ በንስሐ እንድንመለስ ነው። ጋይስ አያችሁ። ግን ሲያንቃቸው ኦርቶዶክሳውያን ይድናሉ ተብሎ ሲጠየቁ ህዝብ አለ ኦርቶዶክስ ውስጥ ይሉና ይድናሉ ተብሎ ሲጠየቁ ግን መታነቅ ነገር አለ። ኦኬ። ስለዚህ የማናምንበትን ነገር ኮንፌስ ባናደርግ ባናወራ ፕሊስ። እና ሌሎቻችን ደግሞ ያው እንግዲህ እንማርበት። አሁን ከተደረገው ኮንቨርሴሽን ትምህርት ለመውሰድ እንሞክር። እናንተ ምርጦች ለማለት ያክል ነው። በቃ እንዲሁ መፈከር አይደለም፣ ይሄ ወኔ አይደለም፣ ጦር ሜዳ አይደለም ያለ ነው ጋይስ። ኦኬ። ሁላችንም ራሳችንን መመልከት ያስፈልጋል። እንዴ ባይዘው ፍርድ በእኛ እንደሚብስ ታውቃላችሁ አይደል? ኦርቶዶክሳውያን ፍርድ በእኛ ይብሳል። ሌሎችማ ባላወቁት ላይ እኮ ባላወቁት ላይ ሳይሆን እያወቅን ኦኬ ህይወትን ቀምሰን ህይወት የሆነው ክርስቶስን ከቀመስን በኋላ ግን እግዚአብሔርን ደስ በሚያሰኝ መንገድ ብንመላለስ እግዚአብሔር ደግሞ ያው እንግዲህ እውነታውን ማውራት ያስፈልጋል አንዳንዴ። ኦኬ ንስሐ እንግባ፣ ወደ ቅዱስ ሚስጥር እንቅረብ፣ ከዛ እግዚአብሔርን ደስ በሚያሰኝ መንገድ እንመላለስ። ኦኬ እምነታችንን እንወቅ፣ እምነታችንን ከዚህ በላይ እንውደድ፣ እንበርታ፣ ከኃጢአት ለመራቅ እንሞክር። እግዚአብሔር ሁላችንንም ኦኬ ሁላችንንም እግዚአብሔር አምላክ ያበርታን። እግዚአብሔር ደግሞ ለመንግስቱ ያብቃን። ያው ይሄ ታናሽ ወንድም ምክር ነው። ሜቢ መሀል ላይ ትንሽ ኢሞሽናል ነገር ሆኜ ከሆነ ኢሞሽናል ዳሜጅ እንደሚለው ከዛ አንፃር ተረዱን። የዋዴ ደግሞ
አንድ የታላቅ ወንድም ምክሩን የተወሰነ ነገር ይጨምርልንና ከዛ የዛሬውን ሴሽን መዝሙር ሰምተን የምንጨርስ ይሆናል። ቀጥል ይዋዲ ቃልዮት ያሰማልን። አሪፍ ሰመሪ ባይዘዌ ጥሩ ማጠቃለያ ሰጠ። እኔም ዝም ብዬ የተወሰነ ነገር አሁን በተነሳው ጉዳይ ልናገርና ሁላችሁም በተለይ ፕሮቴስታንት ወንድም እህቶቻችን አሁን እዚህ ጋር ገብተን ስንናገር የሆነ መልእክት ስናስተላልፍ እናንተ ላይ ካለን ጥላቻ ወይም ደግሞ ልዩነታቸውን አሳየን፣ በጣም የተለያዩ መሆናቸውን አሳየን። በቃ ይሄ ለኛ ሳክሰስ ነው አይደለም። ባይዘው በመካነ ኢየሱስና በሙሉ ወንጌል ልዩነት ማሳየት ለእናንተ በቃ የተለያያችሁ መሆናችሁ ማሳየት አይደለም ዋናው ፐርፐዛችን ወይም ደግሞ ዋናው ዓላማችን። ምን ታዲያ ምንድነው ለማሳየት የፈለግነው? የምርም እርስ በርሷ የምትለያይ የእግዚአብሔር መንግስት አለች ወይ? እርስ በርሱ የሚቃወም የክርስቶስ መንግስት አለ? የክርስቶስ ትምህርት አለ ወይ? ኦኬ አንድ ነን ትላላችሁ፣ ለትምህርት ምንም ግድ የላችሁ። ክርስቶስ ሊመሰርት ወይም ደግሞ ያልተቀበሉት እኮ ትምህርቱን ነው አይደለ? አንድ ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። የገዛ ወገኖቹ ግን ምን አላሉትም? አልተቀበሉትም ተባለ። ምኑን ነው ያልተቀበሉት? ትምህርቱን፣ እሱነቱን፣ ማንነቱን ሁሉ አልተቀበሉትም ማለት ነው። ኦኬ ክርስቶስነቱን ተቀብለው እኮ ባይዘው ትምህርቱን ያልተቀበሉ ወደኋላ ያፈገፈጓሉ አይደለ? በቃ ክርስቶስን አልተቀበሉም ነው የሚባለው። ዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ሰበከ ስጋዬን ብሉ ደሜን ጠጡ ካልበላችሁ ሕይወት የላችሁም አለ። ብዙዎች ከደቀ መዛሙርቱ ይላል ይከተሉት ከነበሩ ማለት እኮ አብዛኞቹ ወደ ኋላ አፈገፈጉ ይላል። ይሄን ቃል በሰሙ ሰዓት ክርስቶስ እኔን ተቀብላችኋል፣ ዞሮ ዞሮ በእኔ አምናችኋል፣ ይህን ትምህርት መሰረታዊ አይደለም፣ ችግር የለውም ኑ አላቸው። ሐዋርያቶቹ ዞሮ እናንተ መሄድ ትፈልጋላችሁ ወይ ነው። ክርስቶስን መቀበል ከነ ሙሉ ትምህርቱ መቀበል ነው። ኦኬ የሚወደኝ ቢኖር ትእዛዜን ቃሌን ይቀበላል ያከብራል አለ። የክርስቶስን ቃል መውደድ መቀበል ማለት ትምህርቱን ህይወቱን መቀበል ነውና የክርስቶስ ትምህርት ምንድነው? አንድነትን ነው። የዮሐንስ በሊቀ ክህነቱ ያቀረባት አንድ ጸሎት አለች በዮሐንስ ወንጌል ምዕራፍ 17 ላይ ምን መለከታት አይደል? በአማናዊ ሊቀ ካህንነቱ ምላሽ ጠብቆ ምላሽ የማያገኝበት ግን የህብረቱ የአንድነቱ ባለቤት እሱ ራሱ ስለ አንድነታችን እንዲህ ብሎ ተናግሯል። እኔና አንተ አንድ እንደሆንን እነርሱም ከቃላቸው የተነሳ አንድ የሆነ ዘንድ ስለነዚህ ለምንሃለው ይልና ስለነዚህ ብቻ አይደለም በቃላቸው ከእነርሱ ጋር አንድ ስለሚሆኑ ጭምርም እንጂ ይላል። አሁን ጌታችን የሊቀ ክህነቱ ጸሎት ምንድነው? አንድ የሆኑ ዘንድ እኔና አንተ አንድ እንደሆነ ሲል የአንድነቱ ምንጭ በቃ አብ ወልድ መንፈስ ቅዱስ ነው። ኦኬ የክርስቲያኖች ህብረት አንድነታቸው ምን የአብ የወልድ የመንፈስ ቅዱስ አንድነት ህብረት ነው። ስለዚህ ይህ አንድነት ወደ ማን ማለት ነው? ወደ ክርስቶስ አካል ወደ ሆኑ ወደ ክርስቲያኖችም የሚሻገር ነው አንድነቱ ህብረቱ ማለት ነው። በምንድነው አንድ የሚሆኑት ስትሉ ያው ከቃላቸው የተነሳ አንድ ይሆኑ ዘንድ ነው። ከቃላቸው የተነሳ ያው 17:20 ላይ ሁሉ አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም ማለት በክርስቶስ ስታምን ማለት ትምህርቱን ስትቀበል በዛ ነው አንድነት ራሱ የሚመጣው ማለት። ስለዚህ የአንድነት ምንጭ ትምህርት፣ ከዛ ያ ትምህርት ደግሞ ወዴት ይመራሃል? አማናዊ ህብረትና አንድነት የሚሰጠው ጥምቀት ማለት ነው። በመንፈስ ቅዱስ ተጠምቃችኋል። አይሁዳዊ፣ ግሪክ፣ በቃ ሮማ ምናምን፣ ሴት ወንድ፣ ባሪያ ጨዋ የለም። በአንዱ መንፈስ ተጠምቃችኋልና አንድ የክርስቶስ አካል ትሆናላችሁ። ይሄድና ይህ ትምህርት ደግሞ ወዴት ይመራል? ይሄ ጎልደን ቼን ወይም ደግሞ ወርቃማ ሰንሰለት የማይበጠስ ህይወት ወደ ክርስቶስ መምሰል ህይወት የሚያሳድግ ደግሞ አንደኛ ቆሮንቶስ ምዕራፍ 10 ላይ ምን አለ? የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት አንድነት ያለው አይደለምን ይላል ሐዋርያ ቅዱስ ጴጥሮስ። ይሄን ጳውሎስ ማለት ነው። ይሄን ትምህርት ካልተቀበልክ በክርስትና አንድነት ህብረት ሊኖር አይችልም። ስለዚህ የምንባርከው የበረከት ጽዋ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አለው ያለው ነው ማለት ነው። ሪቶሪካል ኩዌስችን ይባላል። መልስ ያዘለ ጥያቄ። እንዴ አለው እኮ ህብረት የክርስቶስ ስጋ እኮ ነው ምን በላው ማለት ነው። ምን ባርከው እኮ የክርስቶስ ስጋ እንዲሆን ነው ህብሱ። የምንባርከው የበረከት ጽዋስ ከክርስቶስ ደም ጋር ህብረት ያለው አይደለምን ይልና ነው እንጂ ነው መልሱ። ከዛ 17 ላይ ይሄ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን ስንት ስጋ ነን አለ? አንድ ስጋ ነን አለ።
ምክንያቱ ያንን አንዱን እንጀራ እንካፈላለንና አለ በቃ። ስለዚህ ትክክለኛ ትምህርት ስትይዝ ትክክለኛው ሚስጢር ትቀበላለህ፣ የማይበጠስና አንድ አካል ወደ መሆን ትመጣለህ ማለት ይሄ ነው ህብረት፣ አንድነት፣ ክርስትና ማለት ይሄ ነው። ዘንድ ትክክለኛ ትምህርት ከሌለ ወደ ትክክለኛው ሚስጢር አትመጣም ማለት ነው። እዚህ ህብረት ውስጥ ልትካተት አትችልም። ትክክለኛ ትምህርት ከሌለ እንዴት ነው ትክክለኛ ሚስጢር ራሱ ልታገኝ የምትችለው? እንዴት ነው ትክክለኛ የክርስቶስ ስጋና ደም አንድ ፍጥረታትን አንድ የሚያደርጋቸው የክርስቶስ ስጋና ደም እንዴት ልታገኝ ትችላለህ? አንድ የሚያደርገውን የክርስቶስ ጥምቀት እንዴት አድርገህ ታገኘዋለህ? ትምህርት እኮ ነው። የክርስቶስ ስጋ እውነተኛ ነው ብለህ ካላመንክ በቃ ቀጥሎ ያለውን ቨርስ 70 ያ አንድ እንጀራ ስለሆነ ሁሉንም አንድ ያደርጋቸዋል፣ አንድ ስጋ ያደርጋቸዋል የሚለው ሊመጣ አይችልም። ኦኬ ትምህርቱን አልተቀበልክምና ማለት ጥምቀት ሁሉንም የሰው ልጆችን አንድ ያደርጋቸዋል የሚለው ትምህርት ካልተቀበልክ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 ላይ ያለው ሁላችን አንድ ስጋ ለመሆን በአንድ መንፈስ ተጠምቀናልና የሚለው ልታገኙ አትችልም። ያን ሚስጢር ማለት ነው። ያን ሚስጢር ይህ ትምህርት በጣም መሰረታዊ ነገር ነው። እናንተ ቀለል አድርጋችሁ ነው እንደው ኢየሱስ በል ብቻ እንደዛ የሚባል በሐዋርያት ታሪክ በጭራሽ ተሰምቶ አይታው። ሐዋርያ ቅዱስ ጳውሎስ እኮ ከአይሁዳውያን ጋር የሚታገለው በክርስቶስ አምነን ችግር የለውም ግን የሙሴ ስርዓት ደግሞ መገረዝን እንጨምር ስላሉ እኮ ነው። ኖ ሐዋርያት ሥራ ምዕራፍ 15 ላይ ከባድ የቤተ ክርስቲያን የመጀመሪያው ጉባኤ የተደረገው እኮ ግዝረት ያስፈልጋል ስላሉ እኮ በክርስቶስ አምነናል ግን ግዝረትም እንጨምር ስላሉ እኮ ኖ ይሄ በጭራሽ በክርስትና ላይ የመጣ እኛ ያላክናቸው አዳዲስ ሰባኪዎች መምህራን ሾልኮ ገብተዋል ነው የተባለው። ስለዚህ ትምህርት በጣም መሰረታዊ ነገር ነው። በጣም ልንጠነቀቀው የሚያስፈልግ ነው። ሐዋርያ ቅዱስ ጳውሎስ ለትምህርትና ለራስ ተጠንቀቅ አለ። ከዛስ በዛ ብትጸና በትክክለኛው ትምህርት ብትጸና አንተ ትድንበታለህ። ከዛስ የሚሰሙህንም ትክክለኛ ትምህርት ከሆነ የምታስተምረው የሚሰሙህንም ታድናለህ። ኦኬ በትምህርት ካልጸናስ ራስህንም ትጠፋለህ፣ የሚሰሙህንም ታጠፋለህ ማለት ትምህርት በጣም መሰረታዊ ነገር ነው እና ጥንቃቄ አድርጉ። ፕሮቴስታንት ወንድሞቻችን ያላችሁበት ቦታ ቆም ብላችሁ አስቡ። ይህ ትምህርት ከየት ነው የተገኘው? ማን የሰጠን የሚለው ቆማችሁ እንድታስቡ እግዚአብሔር አምላክም ይርዳችሁ። በእውነት እግዚአብሔር ይስጥልኝ። ጋዴ አሜን። ዮሐዴ ቃልዮት ያሰማልን። ብሮስኪ እግዚአብሔር ያክብርልን።